በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ይህ ሰዋስው ሚዲያ ዩቲዩብ ቻናላችን ነው። መንፈሳዊ ትምህርቶችን የምናገኝበት የዩቲዩብ ቻናላችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እኔ ደግሞ ዲያቆን ዘሰዋስው ነኝ። ዛሬ የተገኘሁት ጥያቄዎቻችሁን ለመመለስ ነው። ከዚህ በፊት በሰራኋቸው ቪዲዮዎች ላይ የጠየቃችሁኝን ጥያቄዎች ለመመለስና አንዳንድ ጉዳዮችን ለማንሳት ነው የተገኘሁት። ስለዚህ ዛሬ ምንም ብዙ ሳላበዛባችሁ ወደ ጥያቄዎቻችን የማልፍ ይሆናል። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮን እንዲሆን ቅዱስ ፈቃዱ ይሁንልን። የመጀመሪያው ጥያቄ as I can see you are very young and how can trust what you say የሚል ነው። ወጣት ነህ እንዴት እንመንህ የሚል ነገር ተነስቷል። አይ ነው ወጣት ነኝ። የማቀርባቸው እንደሚታወቀው የእግዚአብሔርን ቃል ነው። መዝሙረ ዳዊት ነው እያስተማርኩ ያለው አሁን ባለኝ ሁኔታና መዝሙረ ዳዊት ደግሞ የእግዚአብሔር ቃል ነው። ስለዚህ እኔን ሳይሆን የምታምኑት የቃሉን ባለቤት እግዚአብሔርን ነው። እግዚአብሔር በቃሉ አድሮ የእግዚአብሔር ቃል ኃይል አለው ማድረግ ይችላል ብላችሁ የምታምኑ ከሆነ ይሆናል፣ ይደረጋል። ምንም አይሆንልኝም አይደረግልኝም ብላችሁ የምታምኑ ከሆነ ደግሞ አይሆንም። ስለዚህ እኔን ሳይሆን የቃሉን ባለቤት እግዚአብሔርን ነው ማየት ያለባችሁ፣ መመልከት ያለባችሁ፣ ማመን ያለባችሁም እሱ ነው። ሌላ ድግምት አይደለም እያስተማርኩ ያለሁት። መዝሙረ ዳዊት ላይ እያስተማርኩ ያለሁት የእግዚአብሔርን ቃል ስለሆነ የእግዚአብሔር ቃል ደግሞ ኃይል ነው አለው። ስለዚህ ያ ኃይል ደግሞ ሁሉን ነገር ማድረግ ይችላል ብላችሁ የምታምኑ ከሆነ ማመን ያለባችሁ እግዚአብሔርን እንጂ እኔን አይደለም ማለት ነው። ስለዚህ ይህን ጥያቄ በዚህ እናልፈዋለን። ሌላኛው የሚታደስ መተት ለመቆም ስንት ቁጥር ነው የሚለው የሚታደስ መተት ነው የሚለውና መተት ተደርጎብናል ብላችሁ የምታምኑ ከሆነ ርኩስ መንፈስ ይዞብናል ብላችሁ የምታምኑ ከሆነ አንድ ነገር እንድታደርጉ በእግዚአብሔር ስም ጠይቃለሁ። ለ40 ቀን አንድ ሰው መተት ተደርጎብኛል ወይም ደግሞ ክፉ መንፈስ ይዞኛል ብሎ ቢያስብ ከሆነ ለ40 ቀን በቤተ ክርስቲያን ኪዳን ቢያደርስ ያለበት ችግር እግዚአብሔር አምላክ ከዛ ነገሩ ይገላግለዋል። ኪዳን የሚያደርስ ሰው ክፉ መንፈስ አይቀርበውም። ስለዚህ ለ40 ቀን ኪዳን አድርስ። ከዛ በኋላ ደግሞ ጸሎት፣ መዝሙረ ዳዊት የዕለቱን በመጸለይ መበርታት ትችላለህ። በመጀመሪያ ያው የመዝሙረ ዳዊት ጥናት የጀመርኩበትን ዓላማ አሳውቂያችኋለሁ። ከዚህ በፊት የጀመርኩበትን ምክንያት መዝሙረ ዳዊት ለምንድን ነው የጀመርኩት ምክንያቱም ከዚህ በፊት መግቢያው ላይ አስቀምጫለሁና አብራችሁ የነበራችሁ ያንን ነገር ታውቃላችሁ። እንደገና ደግሞ አዲስም ከሆናችሁ ያንን ቪዲዮ ተመልከቱት። እኔ እያስተማርኩ ያለሁት የእግዚአብሔርን ቃል ነው። በእግዚአብሔር ቃል ምንም ማድረግ እንችላለን የሚል እምነት ስላለኝ ነው። እንደገና ደግሞ የብዙ ወጣቶችም ችግር የውጣ ውረድ ችግር ስለሆነ ያንን ወደኛ ለማቅረብና ወደ መንፈሳዊ ህይወት ለማቅረብ ስለሆነ ዓላማዬ ይሄንን ጥናት የጀመርኩበት እሱን በማድረግ ነውና ከሌላ ነገር ጋር አታገናኙት። መዝሙረ ዳዊት የሆነ ድግምት አይደለም፣ የእግዚአብሔር ቃል ነው። እሱን እመኑ። ስለዚህ እንደዚህ ርኩስ አይነት መንፈስ ይዞናል ብላችሁ የምታምኑ ከሆነ ወይንም ደግሞ ክፉ መንፈስ ይዞናል ብላችሁ የምታስቡ ከሆነ 40 ቀን ኪዳን አድርሱ። ከዛ በዘለለ ደግሞ የዕለቱን መዝሙረ ዳዊት ሁልጊዜም ቢሆን ጸልዩ። እግዚአብሔር አምላክ ምሕረትና ቸርነቱ ከሁላችን ጋር ይሁን። ሌላኛው በአማርኛ መጸለይ ይቻላል ወይ? መዝሙረ ዳዊት ማንኛውም ሰው በሚችለው ቋንቋ ነው መጸለይ ያለበት። አንድ ሰው ትግርኛ የሚችል ከሆነ በትግርኛ ይጸልይ፣ እግዚአብሔር ይሰማዋል። አማርኛ የሚችል ከሆነ አማርኛ፣ ኦሮምኛ የሚችል ከሆነ በኦሮምኛ መጸለይ ይችላል። እግዚአብሔር የቋንቋ ችግር የለበትም። ግን ምናልባት በግዕዝ መጸለይ የተሻለ ነው ወይ ብለን የምናምን ከሆነ ግዕዝ የቀደምት ቋንቋ ነው። ለምሳሌ ከቀደሙት ቋንቋዎች ለምሳሌ በኦሪት ዘፍጥረት ምዕራፍ 11 ላይ እንደምንመለከተው የዓለም ሁሉ በአንድ ቋንቋ ናት። ያ ቋንቋ ደግሞ ግዕዝ እንደሆነ ይታመናል በአንዳንድ ሊቃውንት ዘንድ እና የግዕዝ ደግሞ ቀደምት ቋንቋ የመላእክት ቋንቋ እንደሆነ ይነገርለታል። በግዕዝ ቋንቋ መጸለዩ መልካም ነው፣ ግን እግዚአብሔር ደግሞ ሁሉንም ቋንቋ መስማት ይችላል ነው። ስለዚህ በምትችሉት ቋንቋ መጸለይ ጸሎት ማድረግ እንችላለን ማለት ነው። ሌላኛው ደግሞ መዝሙረ ዳዊት የለንም የምንኖረው በውጭ ነው እና እንዴት እናደርግ የሚል ነው። ከዚህ በፊትም የሰራኋቸው ቪዲዮዎች አሉ፣ ሳትመለከቷቸው ይሆናል ብዬ አስባለሁ። ይሄን ኮሜንት ያደረጋችሁ ሰዎች መዝሙረ ዳዊት አፕሊኬሽኑን አውርዱት። በውጭ የምትገኙ ሰዎች ከሆናችሁና በአፕሊኬሽኑ ጸልዩ። መዝሙረ ዳዊት የሚል አለ። ነገር ግን በሀገር ውስጥ ሆናችሁ ይህንም ደግሞ የምታደርጉት ውጭም ያላችሁ ሰዎች ከሆናችሁ መዝሙረ ዳዊቱን እስክታገኙ ድረስ ነው። ካለ መጸለይ ይቻላል ነው እንጂ በስልክ ጸሎት አይመከርም። ብዙ ጊዜ ብዙ ነገሮች ስለሚረብሹ የስልኩ ማለት ነው። ስለዚህ ውጭ የምትገኙ ከሆነና መዝሙረ ዳዊት ለጊዜው ከሌላችሁ እስክታስመጡ ድረስ በአፕሊኬሽኑ ጸልዩ። አገርም ውስጥ ሆናችሁ መዝሙረ ዳዊት መግዛት የማትችሉ ከሆነ እስክትገዙ ድረስ በስልካችሁ ጸሎት አድርጉ። ግን ይሄ ዘለቄታዊ መፍትሄ የለውም። መዝሙረ ዳዊት ጸልዮ ገዝቶ መጸለዩ ግን የተሻለ ነው ማለት ነው። ስለዚህ በዚህ እንለፈው። ሌላኛው ምንም ሳላደርግ ሰዎች ይጠሉኛል ምን ላድርግ የሚለው ይሄ የጸሎት አድርግ
ሁልጊዜም ቢሆን የዕለቱን መዝሙረ ዳዊት ጸልይ። ከሰኞ እስከ እሁድ ያለውን መዝሙረ ዳዊት በየዕለቱ መጸለይ ቢቻላችሁ፣ አንድ ሰው ጀማሪ ከሆነ ያው 10 አንድ ንጉስ ማለት ነው 10 መዝሙር ይጸልይ። ያ ማለት ዛሬ ከ1 እስከ 10 ከሆነ ነገ ከ11 እስከ 20 ከነገ ወዲያ ደግሞ ከ21 እስከ 30 እያለ ይሄዳል ማለት ነው። በቃ ሙሉ መዝሙር 150ውን እስኪጨርስ ድረስ 10 እያደረገ መጸለይ። ሲለምድ ደግሞ በደንብ ሲለማመደው ደግሞ የዕለቱን መዝሙረ ዳዊት በሕግ የተፈቀደውን በዕለት የተቀመጠውን እሱን መጸለይ ማለት ነው። ስለዚህ ምንም ሰዎች ይጠሉኛል ብላችሁ የምታስቡ ከሆነ ዝም ብላችሁ መዝሙረ ዳዊት ጸልዩ። የበለጠ ደግሞ ከዕለቱ በተጨማሪ መዝሙር 11ን መጸለይ ይቻላል። እንደዚህ አይነት ችግሮችን ይፈታል። ሌላኛው ደግሞ ለወንድሜ ለታመመ ሰው አእምሮን ወይም ደግሞ መተት ለተደረገበት መዝሙር 24ን ብንጸልይ፣ ግን የታመመው ሰው አጠገባችን የለም ማድረግ እንችላለን። አጠገባችሁ ለሌለ ሰው በስሙ ጸሎት አድርጉለት። ባለበት ሁኔታ ይደርሰዋል። በክርስትና ስሙ ባለበት ጸሎት አድርጉለት። እግዚአብሔር ከዛ ችግሩ እንዲፈታው ምህረት እንዲያደርግለት ጸልዩለት። ካላባችሁበት ሆናችሁ እግዚአብሔር ደግሞ የሚሰማ አምላክ ነው፣ ያደርግለታል እርሱ። ሌላኛው በውጭ ሀገር ነው የሚገኘውና አስራት በኩራቴ ለምን ልክፈል የሚል ነው። ኢትዮጵያም ሆናችሁ ከአገርም ውስጥ ከወናችሁ ሀገር ውጭም ሆናችሁ እኔ የምመክረው አስራት በኩራታችሁን አውጡ። አንደኛ የበረከት ምንጭ ነው። ሁለተኛ ደግሞ የእግዚአብሔርን ብር አትስረቁ። በጣም ውጣ ውረድ ውስጥ እየሆናችሁ ያለው አንደኛ እግዚአብሔርን ስለረሳን አምላካችን ስለተውን ነው የሚመስለኝ እኔ በግሌና አስራት በኩራታችሁን ለገጠር ቤተ ክርስቲያናት አውጡ ከሚሉ ሰዎች ነኝ። ለምን የከተማ አብያተ ክርስቲያናት ብዙ ገንዘብ አላቸው፣ ራሳቸውን ማስተዳደር የሚችሉ አብያተ ክርስቲያናት ብዙዎች ናቸው እና የገጠር አብያተ ክርስቲያናት እንኳን የሚቀደስበት ጧፍ የሚያገኙበት ሁኔታ ያልሆኑ አብያተ ክርስቲያናት አሉ እና እነሱን አግዙ። በተለይ ደግሞ እኔ አንድ ቤተ ክርስቲያን ከዚህ በፊት የተሰጠኝ አንድ ባንክ አካውንት አለ። እሱን ከዚህ ማስቀምጥላችሁ ይሆናል ማለት ነው። የቤተ ክርስቲያኑን እዚህ ጋር አስቀምጥላችኋለሁ። ከቻላችሁ አስራት በኩራታችሁን የአቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ነው፣ ወደ ሰሜን ጎንደር ጃና ሞራ አካባቢ የሚገኝ ቤተ ክርስቲያን ነው። ምንም ቤተ ክርስቲያኑ ራሱ ቆርቆሮ በሳር ለብሶ ነው የሚገኘውና ቆርቆሮ ማልበስ አልቻለም፣ በርና መስኮት መግጠም ያልቻለም ያሉኝ አሉ። ለነሱ ብታወጡ ብቻ በተቻላችሁ መጠን ለገጠር ቤተ ክርስቲያናት አስራት በኩራታችሁን ብታወጡ መክራለሁ። ለሁለተኛ ጊዜ ያቀረብኩት ጥያቄ ነው። ልጆቼ ማስተዋልና ጥበብ እንዲኖራቸው እኔም ሆንኩ ልጆቼ የምጸልየው ጠቁመን እባክህ ወንድም አለም። እኔም ደግሞ ይሄንን ጥያቄ እውነቱን ለመናገር ለሁለተኛ ጊዜ ስመልሰው ነው። ሪፕላይ የማደርገውን ነገር እየተመለከታችሁ አይመስለኝም። እመልሳለሁ፣ አታዩትም። ዝም ብላችሁ ነው የምትጠይቁኝና እባካችሁ የምመልስላችሁን መልስ በዛው ይዩት። ለህፃናት አእምሯቸውም ጥሩ እንዲሆን እንድትጸልዩ የመከርኳቸው አሉ፣ ለህፃናት ብዬ ማለት ነው። መዝሙር 8ና 18 ለህፃናት ይሆናል። በተለይ ደግሞ በደዌ ለተያዙ እንዲሁም ደግሞ የተረጋጉ ህፃናት እንዲሆኑ ብዬ በጣም ረጅም ቪዲዮ ሰርችበታለሁ እውነቱን ለመናገርና መዝሙር 8ና 18 ጸልዩላቸው። በእለቱ መዝሙረ ዳዊት ግን ሁልጊዜም ቢሆን ጸልዩ። ሌላኛው የኔ ጥያቄ መዝሙረ ዳዊት ከሰኞ እስከ ቅዳሜ ነው፣ ለምንድን ነው እሁድ መዝሙረ ዳዊት የሌለው? መልስ ብትሰጠኝ ይለኛል። መዝሙረ ዳዊት ከሰኞ እስከ እሁድ ከእሁድ እስከ እሁድ ነው። በአጠቃላይ ከሰኞ እስከ እሁድ ነው ያለው፣ ሁሉም ማለት ነው ያለው፣ እስከ ቅዳሜ አይደለም። የቅዳሜ እስከ 150 ካለ በኋላ የነቢያት ጸሎት የሚባል አለ። 15ቱ የነቢያት ጸሎት እሁድ ነው የሚጸለየው። ስለዚህ የእሁድ የነቢያት ጸሎት ስላለ መዝሙረ ዳዊት አለው ለማለት ነው። የነቢያትን ጸሎት የእሁድ ስለሆነ እሱን መጸለይ ይቻላል። ይህን ጥያቄ ጠየቁኝ ሰው። ስግደት ለመስገድ ከቤተ ክርስቲያን ውጭ እንዴት ነው? የምኖረው በውጭ ነው። እግዚአብሔርን ለማምለክ ምንም ቦታ አይወስነውም፣ አይገድበውም። በውጭም በሀገርም ሆኖ ከቤታችሁም ሆናችሁ መስገድ ትችላላችሁ፣ ቤተክርስቲያንም ሆናችሁ መስገድ ትችላላችሁ። ስለዚህ በውጭም በሀገር ውስጥ የምትገኙ በሁልጊዜም ቢሆን በነገራችሁ ላይ ስግደት ስግደዱ። ከዚህ በፊት ስለ ስግደት የሰራሁት ቪዲዮ አለ፣ እሱን ተመልከቱ። እንዴት መስገድ እንደምንችል ቅደም ተከተሉን አስቀምጫለሁ፣ እሱን መመልከት ትችላላችሁ። ስለዚህ ውጭም ሆናችሁ ሀገር ውስጥም ሆናችሁ ስግደት በየዕለቱ ስገዱ። በምትችሉ ቦታ ሆናችሁ መስገድ ትችላላችሁ። እግዚአብሔር ለማምለክ የትም ቦታ አይገድበውም። ቢቻላችሁ ያው ቤተክርስቲያን ይሁን ነው። ብር አልበረክታለን የሚል ነው። ሁልጊዜም ቢሆን ብር በነገራችሁ ላይ አስራት በኩራት አውጡ ብያለሁ። የእግዚአብሔርን ብር አትብሉ። ከ10 1 ማለት ነው። ለምሳሌ 100 ብር ብናገኝ 10 ብር። የእግዚአብሔርን ብር ከበላችሁ በረከት የለውም። አስራት በኩራታችሁን አውጣችሁ ሞክሩት፣ ይበረክትላችኋል። ይህም በጣም በእርግጠኝነት መናገር እችላለሁ። በጣም ላንተ ይሁን ወንድሜ። እኔ ጡቴ ላይ እጢ ያለና የትኛውን ምዕራፍ ልጸልይ ማያስቀምጬ ጸልይ ባደርግበት ምን ትመክረኛለህ የሚለው። ለማንኛውም ህመም ብዬ የሰራሁት መዝሙር አለ፣ የመዝሙር ክፍል፣ እሱን ያድርጉ። መዝሙር 15ን፣ መዝሙር 3 እና መዝሙር 4ን ጸልዩ ቢያደርጉበት ለማንኛውም ህመም ይሆናል ብዬ ከዚህ በፊት ሰርቻለሁ። እሱን ቢመለከቱት። የዕለቱን መዝሙረ ዳዊት ማታ መጸለይ ይቻላል ወይ? የዕለቱ መዝሙረ ዳዊት ጠዋት ነው በባዶ ሆዳችን እንድንጸልየው ነው የሚመከረው። ከዛ በዘለለ ግን ተጨማሪ የመዝሙር ክፍሎችን አውጥተን
ማታ መጸለይ እንችላለን። የማታ መዝሙረ ዳዊት ከዚህ በተጨማሪም ደግሞ ስለተጠየቁ የማታ መዝሙረ ዳዊት አለ ራሱን ችሎ። የማታ ጸሎት የሚባለው ከዚህ በፊትም ቪዲዮ ሰርችበታለሁ። የእመቤታችን ጸሎት ወይም ደግሞ ጸሎተ ማርያም መዝሙር 3 መዝሙር 22 መዝሙር 40 መዝሙር 90 እና መዝሙር 120 ናቸው። እነዚህ የማታ ጸሎቶች ናቸው። እነሱን መጸለይ ይቻላል። የዕለቱን ግን ጠዋት ነው እንድንጸልየው የሚመከረው። ከዚሁ ጋር በተያያዘ ከፋፍለን መጸለይ እንችላለን ወይም ተብዬ ተጠይቄያለሁ። እውነቱን ለመናገር የዕለቱ መዝሙረ ዳዊት የሚታዘዘው በባዶ ሆዳችን ብንጸልየው ነው። የጠዋቱ ግን በጣም ማንችል ከሆነ ደግሞ ከፋፍለን መጸለይ እንችላለን። ያው ለመጸለይ ምግቡ ምክንያት መሆን የለበትም ብዬ ስለማስብ ነው ይሄንን እምለውና እንደገና ደግሞ ላለመጸለይ ምክንያት እንዳናስቀምጥ ከምግብ በኋላ የሚጸልዩ ጸሎቶችን ብዬ የሰራኋቸው ቪዲዮዎች አሉ። ከዚህም በኋላ ደግሞ የዕለቱን መዝሙረ ዳዊት ደግሞ እውነቱን ለመናገር ጠዋት በባዶ ሆዳችን ቢጸለይ ይመከራል። ምን ምናቀርቡ ምክንያት አለ። እውነቱን ለመናገር አሁን 30 መዝሙረ ዳዊት ለመጸለይ ምንድነው የሚያስቸግረን? በሌሊት ነው የምንነሳው። እሺ ሶሻል ሚዲያ ላይ የምናሳልፋቸው ጊዜያቶችስ ማለት በቃ አላ መንፈሳዊ ነገር ሲሆን ምክንያት ባንሰጠው ደስ ይለኛል። ስለዚህ የዕለቱ መዝሙረ ዳዊት ሁልጊዜም ቢሆን በዕለቱ የሚታዘዘው ጠዋት ላይ ነው። ስለዚህ ጠዋት ጸልዩ። ከዛ በተጨማሪ ግን ሌሎችን መዝሙረ ዳዊት የቀን ጸሎት ላይ ሌሎችን ማካተት ብትፈልጉ ግን ለምሳሌ 3 ሰዓት 6 ሰዓት 9 ሰዓት ብትሉ ራሱን ደጋግማችሁ መጸለይ ትችላላችሁ። ግን የዕለቱ መጸለይ ያለበት ጠዋት ነው። በቃ በባዶ ሆድ ሳንበላ ምንም ሳናደርግ መጸለይ ይኖርብናል። ይሄ ለኛ ጥቅም ነው እንጂ እግዚአብሔር የሚቀርበት የሚጎልበት ነገር የለም። ስለዚህ ለመንፈሳዊ ነገር ሲሆን ባንደግም ባንዝል ባይነኝ እሱን እናድርግ። ሌላኛው አሁን ከምነግራችሁ እነዚህ የመዝሙረ ዳዊት ጥቅሞችን ከዕለቱ በፊት ነው በኋላ ነው የሚል ጥያቄ ጠይቄያለሁ። እውነቱን ለመናገር ይህንን እያስጠና ያለው ጥቅሙን አውቃችሁ እንድትበረቱ እንጂ አንዱን መዝሙር ብቻ ገንጥላችሁ እንድትወስዱት እንዳልሆነ በጣም በተደጋጋሚ ነግሬያለሁ። የተሳሳተ አመለካከት ውስጥ እንዳትገቡ ሰጋለሁ ያልኩትም ለዛ ነው። ስለዚህ ሁልጊዜም መጀመሪያ የዕለቱ መዝሙረ ዳዊት ይጸልይ፣ ከዛ ውዳሴ ማርያም፣ ከዛ የምትችሉትን ጸሎቶች ጨምሩ ማለት ነው። ይህንም ደግሞ ማስጠናችሁ እንጸልያለን ብላችሁ የምታስቡትን ነገር ከኋላ አድርጋችሁ እንጂ ከዕለቱ በፊት የሚቀድም ምንም አይነት ነገር እንደሌለ እንድታውቁ ወዳለሁ። ሌላኛው በጣም በተደጋጋሚ ለህመም ነው የምጠየቀው። ለህመም ይሄኛውን መዝሙር ጸልዩ። ለማንኛውም ህመም ብዬ የሰራሁት ቪዲዮ አለ። እሱን መዝሙር ይመልከቱ ባክዎትን። ላለመደጋገም ገንዘብ ተወሰደብን የትኛውን በቃ ሰዎች ገንዘብ ወስደው አልመልሳሉን የሚል ነው። ሰዎች ያው እንግዲህ ካላቸው አንዳንዱ ከቅንነት አንዳንዱ ደግሞ ላይኖረው ይችላል የሚመልስበት ሁኔታና እነሱን እናንተ ነው የምታውቁት። በተጨማሪ ግን መዝሙር 25 ለፍትህ ለማግኘት ብያችኋለሁ ከዚህ በፊት። ፍትህ ለማግኘት በቃ የእውነት ኑሯቸው ከሆነ እግዚአብሔርን በቅንነት ብትጠይቁት እነዚህ ሰዎች እንዲመልሱ ያደርጋል እግዚአብሔር እና መዝሙር 25ን መጸለይ ይቻላል። እንደዚህ አይነት ጉዳዮች በተደጋጋሚ የተጠየቁት ጥያቄ ስለሆነ ማለት ነው። ሌላኛው ክህነት የሌለው ሰው ጸልዮ መጠጣት ይቻላል ወይ? እኛ በመጀመሪያ ክርስቲያኖች እኮ በ40 ቀንና በ80 ቀን የተቀበልነው የመንፈስ ቅዱስ አለ በልጅነታችን። ያን ካላሳደፍን በንጽህና ከጠበቅን የእግዚአብሔር ኃይል አብሮን ነው ሁልጊዜም ቢሆንና የምንጸልየውን ጸሎት እፍ ብለን ለመጠጣት ይህንን የሚጠይቅ ስላልሆነ አድርጋችሁ መጠጣት ትችላላችሁ። ስለዚህ ለዛሬ የነበሩን ጥያቄዎች እነዚህን ይመስላሉ። በተረፈ ደግሞ ምናልባት የዘለልኳቸውም ካሉ ሰፋ ያለ ቪዲዮ የሚያስፈልጋቸው ሆኖ ስላገኘዋቸው ሊሆን ይችላልና በትዕግስት እንድጠብቁኝ እጠይቃለሁ። በደንብ አድርጌ ሰፋ አድርጌ ከሰፋ ባለ ማብራሪያ ጋር የመመጣባቸው ይሆናል ማለት ነው። አንዳንድ ጉዳዮች ቪዲዮ የሰራውባቸውም ይሆናሉ ያስባሉ። አንድ ጥያቄ ይቻለው ቪዲዮ ያዘጋጀውበትና እሱንም በዛ ለመመለስ በሚል ነው። ለዛሬ ግን የነበረን ቆይታ የኔን ይመስላል። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽንግብ ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለም አሜን። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። የጎደለውን እግዚአብሔር ይሙላ።